አምፖሏን የመመልከት ዘዴዎች። አንድ ሰው ስለ አንድ ነገር ብዙ ካወቀ፣ ብዙ ከተረዳ ባለሙያ ይባላል። እኔ ሙያ አለኝ። ይሄ ሙያዬ ግን ተቀምጦ የማየት ነበር። ተቀምጬ ከማያቸው ነገሮች አንደኛው የሚበራ አምፖል ነው። አምፖል ከመስታወት የተሰራ እንደ ሻማ፣ ፋኖስ፣ ማሾ የሚያበራ ነገር ነው። ነገር ግን እንደ ሻማ ንፋስ አያጠፋውም። እንደ ፋኖስ በገመድ፣ እንደ ማሾ በአየር አይሰራም። ነገርየው ትንሽ ረቀቅ የሚል መሰለኝ። የማወራው ትክክለኛ ሙያዬ ስለሆነ 100 ሻማ አምፖል ስለመመልከት ጉዳይ እንጂ ስለ አምፖሎቹ አሰራር አይደለም። አምፖልን ስትበራ እያዩ ለመደሰት በቀጥታ ማየት አያስፈልግም። የሆነ መጠነኛ የአይን ቅኔ ያስፈልጋል። በቀጥታ ካዩ የብርሃን ጨረር በብሌን ሰተት ብሎ ስለሚገባ ያጥበረብራል። ከአምፖሉ አቅጣጫ ወደ ግራ ወይም ወደ ቀኝ፣ ወደ ላይ ወይም ወደ ታች ቢበዛ 2 ሳንቲሜትር ራቅ ማድረግ ነው። ብቻ እንደ ሰው ጸባይ ሊለያይ ይችላል። ብርሃኑን አይተው ለመደሰት የሚመጡ ትንኞችና በራሪዎች ዝብርቅ አድርገው ውጋጋን ውስጥ እየዋኙ ከአምፖሉ ጋር ሲጋጩ የሚያይ ሰው መሳቅ የለበትም። እኛም ክንፍ ኖሮን ብንነሳና ኑሯችን እንደ እሳት ራት ቢሆን ሊደርስብን የሚችል አደጋ ይመስለኛል። አምፖሉን በማየት የተሰላቸ ወይም የተዳከመ አይኖቹን ማሳረፍ ወይም ማዝናናት የሚፈልግ አይኖቹን በፍጥነት ወደ ጨለማ ማዞር የለበትም። አምፖሏ በጨረሯ የራሷን ደሴት ትፈጥራለች። ይህ ፍጥረቷ ግን ቅልብጭ ያለ የወጋገን አወራረድ የለም። ፍጹም ብርሃን ሆኖ ፍጹም ጨለማ የለም። እስከ አምፖሏ እምብርት ድረስ በብሌኖቻችን ለቅመን ማውጣት የሚከብደን ደካማ ግራጫ ከወዲያ እስከዚህ ተወስውሷል። ደረጃ ነው ያለው። ከስልክ እንጨቷ በራቅን ቁጥር የብርሃኑ ኃይል እየቀነሰ ይሄድና ጨለማ ይሆናል። ከአምፖል የብርሃን ቀጠና ውጪ ወደ አምፖሉ ለሚመጣ ሰው የብርሃኑ መጠን እንዲሁ እየደረጀ እያደገ ይሄዳል። ስለዚህ አይኖቻችንንም በዚህ አሰራር እንዲሳተፉ ማድረግ ነው፣ ማላመድ። ማንኛውም አምፖል የሚሰራው በዚህ መርህ ነው። ይህ ጉዳይ ከህይወቴ ጋር ምን ያገናኘዋል? ስለማየት። እኔ የማወራው ስለማየት ነው። አንድን ነገር ወይም ብዙ ነገሮችን ስለማየት። መሆን የምመኛቸው ግን መሆን የማልችላቸው ብዙ ነገሮች ነበሩ። እድሜ ልጅ ነው። ታዲያ ሚስት ማግባት እችላለሁ? አልችልም። ስለዚህ ሚስቶችን አያለሁ። ፀሐይ መሆን እችላለሁ? አልችልም። ስለዚህ ፀሐይን አያለሁ። እንጀራ እናቴ መሆን አልችልም? አልችልም። ስለዚህ አያታለሁ። ግን ማየት ብልሃት አለው። የማወራው ስለ ብልሃቱ ነው። ሰላም እንደምን አላችሁ? አሁን ያነበብኩላችሁ ግራጫ ቃጭሎች ከተሰኘው የአዳም ረታ መጽሐፍ ላይ ነው። ስለ መዝገቡ ብዙዎቻችን እናውቃለን፣ ግን ደግሞ የበለጠ ማወቅ እንፈልጋለን ወይም መጽሐፉን አላነበብኩትም የምትሉ መጽሐፉን አግኝታችሁ ብታነቡ እጅግ በጣም ደስ ይለናል። ምናልባት ግን ጊዜና መጽሐፉ ከሌላችሁ ስሙ ኦዲዮ ቡክ ቆንጆ አድርጎ አዘጋጅቶታል። ገዝታችሁ አዳምጡት። እናመሰግናለን።